አስራ አምስት ቀን የሰራ ባር ነበረኝ። ባር ነበረኝ። 15 ቀን ብቻ ነው የሰራሽው? እንዴት? አዎ ከፍተሽው? ከፈትኩት። ከሰርግ በላይ እንሾሽላ ጉራጌዎች ነን እኛና እንሾሽላ ካልቸሩን በጣም ነው ደስ የሚለኝና ሰርግ አይኖረኝ እንሾሽላ ብቻ አይኖረኝ እንሾሽላ አሪፍ ሆኖ ምናምን ነበር ያልኩት። ቤተሰብ ተማከረና አይ የመጀመሪያ ልጅ ነሽ ያው ግድ ይሁን ድግሱ ግድ ነው ተባለ። የተወደዳችሁ እንደምን አላችሁ? እንደሷ አነጋገር ያልሰራዋቸው ስራዎች የሉም ትለናለች። በጣም የምታምር ትንሽዬ ቤት ነበረች። ስለዚህ ገበያ አለው። ዝም ብዬ ልዘጋ ነው ካልኩ ደግሞ ፈላጊም አይኖርም። የኪሳራ ነው የሚመስለው። በቃ መክፈቻ ይዤ አልወጣሁ። ተሸጠች። እኛ በማህበራዊ ሚዲያ በተለይም በቲክቶክ ድህረ ገጽ ላይ እናቃታለን። አንገቴን አውጥቼ እየወጉኝ ነው ማለት ጀመርኩ። አጋጣሚ እጅ ፍሬን ሳልስብ ስለሆነ ወደ በሩ የወጣሁት መኪና ስትንሸራተትባቸው ደንግጠው ሁለቱም ሮጡ። እኔም እንደምንም መሪን ያስኩኝና እዛ አካባቢ ያሉትን ሰዎች ግቡልኝ የባካችሁ ወደ ሆስፒታል ልሂድ ስላቸው ማንም የሚገባልኝ ሰው አጣሁኝ። ከዛ እንደምንም መኪናዬን አዙሬ ትንሽ ሸርተት እንዳልኩኝ ሁለት ሰዎች አገኘውና ጋቡልኝ። ራሴ እየነዳው ቤት ሳታ ሆስፒታል ሄድኩኝ። እነሆ ግብዣችንን ተቀብላ በቤቷ ጋብዛናለች። አብረን ገብተን ቆይታ እናደርጋለን። ከሜሉ ጋር የምናደርገውን ቆይታ እየተከታተላችሁ አብራችሁን ቆዩ። በዮሃ ሚዲያ ላይ ለሚቀርብ ታሪክ ካላችሁ በተለያዩ ውጣ ውረዶች አልፋችሁ የስኬት ጎዳና ላይ የደረሳችሁ ሰዎች ከኛ ተማሩ፣ በእኛ ተነቃቁ ካላችሁን ስክሪን ላይ በሚገኘው የስልክ ቁጥር ደውላችሁ ከፕሮግራም ክፍል ባልደረቦቻችን ጋር መገናኘት ትችላላችሁ። ሚልኪያስ ጌታቸው የዛሬውን ፕሮግራም እየመራው አብሬያችሁ ቆይታ አደርጋለሁ። እናንተም አብራችሁን ቆዩ። አብረን እንግባ። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። ሰላም ለዚህ ቤት። እንዴት ነህ? ሜሉ እንኳን ደህና ነሽ? ሰላም ነው? እንዴት ነሽ? አለን። ሰላም ነሽ? ሰላም አለን። ቤተሰቦች እንግዲህ ሰላም እያላችሁ ሜሉ ቤት እንኳን ደህና መጣች። ሜሉ ወይ ጩጮቹ የሉም ዛሬ? አዎ ጩጮቹ ቢኖሩ እንደዚህ መቀመጥ አይታሰብም አይደለ? አክስታቸው ጋር ቲክቶክ ላይ አያቸዋለሁኝ። አዎ ይዘሽናት ወጭሙ ምናምን ከቀኑብሽ ጋር የሚፎካከሩት ነገር አንድ ሴት ልጅ አለኝ። ያው አክስቶቼ ጋር ከያቸው። ሜትር ታክሲ ስትጀምሪ ሁለቱም ልጆች ተወልደው ነበር ወይስ? አይ ሜትር ታክሲ ስጀምር ከማግባቴ በፊት ነው የጀመርሽው? አዎ ከማግባቴ በፊት። ስለዚህ ሁለቱንም ልጆች እዚህ ውስጥ ሆነሽ ነው የወለድሻቸው? አዎ በመሀል ሁለት ልጅ ወልጃለሁ። ከባድ ነው አይደለ? ሜትር ታክሲ እየሰሩ ነፍሰ ጡር መሆን? አዎ እንደውም የመጀመሪያ ልጄ በጣም ሰላማዊ ነበር። ማለት እኔ ሁለቱም እርግዝና ሰላማዊ ነው። እስከ 6 ወር ነው የሰራሁት እርጉዞኝ ማለት ነው። ቀጭን ከዚህ በላይ ቀጭን ነበርኩ።
እርግዝና የሚያነህል አስታውቅም እስከ 6 ወር ሰራው ድረስ እየሰራው ነበር 6 ወሩንም ስራው ካብዶኝ ሳይሆን የተውኩት ከትዝ ይለኛል ከኃይሌ ጋርመንት ነበር የምንኖረውኛ ከኃይሌ ጋርመንት ወደ ኤርፖርት ስራ ይዤ ይሄድኩ ጉምሩክ አካባቢ አልቻልኩም አቆምኩኝና ያኔ ቮሚት የጀመረው 6 ወር ላይ ነው አቆምኩኝና ወደዛ ራሱ መዞር አልቻልኩም በር ከፍቼ ነው እዛው ቮሚት ያረኩት ከዛ በኋላ በቃ እንደዚህ ተጀመረ ይያለ ማለት በቃ ካቅም ይበላይ ነው እና በቃ ከዚህ በኋላ ምን ማላሉሽ ተሳፋሪ ምን ይላሉ ማለት ወንድ ነበር ሴት ነው አላስታውስም እኔ ቮሚት ማረጌ ነው እንጂ እና በቃ ደነገጥኩ ይዛለት ከዛ በኋላ አከራየሁኝና አቤት ተቀመጥኩ እስከወልዳ ከዛ ደግሞ መልሼ ልክ 3 ወር ሲሆናቸው ወጣለሁ ከቤት 3 ወር ድረስ ነው ቤት የምትቀመጠው 3 ወር ድረስ ነው ልጅ ይዤ የምቀመጠው 3 ወር ግን ትቀመጫለሽ ከተማሪነትሽ ጀምሮ ነው ሩጫ በኋላ ሜቢ በደንብ እናወራዋለንና 3 ወርም እንዲ ቁጭ ሳይሆን ስራውን አልሰራም እንጂ ያው የሆነ ወጣ ገባ ምናምን ይኖራል ግን መኪናውን ደሞ ካልሰራውበት በደንብ እንዲቆም አልፈልግም ስለዚህ አከራየዋለሁ እንደዛ ከባል ጋር ምናምን በተያዘስ ምክንያቱም ባል የማጀት ስራ አለ የሴት ከዛ የባል ዋዜማዎች ምናምን ደሞ የሜትር ታክሲ ስራ በደንብ ገበያ ያለበት ቀን ነው ምርጫው ወዴት ነው ሁለቱም ብዙ አይጎልብኝም እንደድሎ ነው ባለቤቴ የሚያካብድ ሰው አይደለም ማለት ይሄን ዶሮን በጉን ምናምን በዓል ስለሆነ ካላመጣሽው አይልኝም በቃ ማለት እኛ እንደ ጓደኛም እንደ ወንድምና እህትም ነንና በቃ ከሆነ ይሆናል ካልሆነ ወተን እንብላ ራሱ ብሎ ሚስማማ ሰው ነው አያካብድም ይሄንና ግን እኔ በተቻለኝ አቅም ቀደም ብያውን ዶሮ ከሆነ ሽንኩርቱ ቀድሞ ተፈጭቶ ምናምን መጥቼ በርበሬና ዘይት ምናምን አርጌ ሄዳለሁ ከዛ ማስለው ይጠብቁኛል ማታ ደግሞ የሆነ ነገር እናረጋለን ብቻ ከፋፍዬ በማታው ሽፍት እንትለዋለሁ ማታ ሰርተሽ ታውቂያለሽ አይ እንደው ማክሲመም 3 ሰዓት አንዴ ትዝ የሚለኝ የቴዲ አፍሮ ኮንሰርት ነበር እስከ 6 ሰዓት ሰርቻለሁ ቀን ነው የሚመስለው ከተማው እንቅስቃሴ አለ 6 ሰዓት ላይ ምናምን እንደውም ወደ ሰፈሬ ቀርብ የሚያረገኝ ሳገኝ ገባሁ አንዴ በህይወት ከዛው ጫምሽ ተሻርታቂ ያስፈራል ስለዚህ እንግዲህ ቤት ሄናል ከቆየን ወደ የትነን አሁን ወደ ሬዲዮ ወደ ሬዲዮ እንሄዳለን ሬዲዮ ፕሮግራም ሐሙስ ጄኤፍኤም 106.7 ላይ ልብ ይበሉ የሚል ፕሮግራም ጀምሬያለሁ ጧት ከ3 እስከ 4 ነው ተመልካቾቻችሁም ያድምጡ ሬዲዮ እንድረስና የፕሮግራሙ ዓላማ ምንድነው የሚለውን ሬዲዮ ጣቢያ ላይ ተነግረናለች እዛው ይሻላል በትነግረን አይሻል እዛው በትነግረን ይሻላል ስለዚህ ወደ ጄኤፍኤም እናቀናለን ተመልካቾቻችንም አብራችሁን ስቱዲዮ ድረስ ነው ዛሬ ሜሉን እንግዲህ ምናሳያችሁ ሁሉንም ነገር ነው ምናሳየው ስለዚህ ከስቱዲዮ በኋላ ወደ ቢሮ እንሄዳለን ወደ ቢሮ እንመለሳለን ቢሮ የሚጠብቀን ነገር ይኖራል በጣም አሪፍ ሜሉዬ እንቀሳቀስ እንችላለን እኛ ሬዲዮ ጁሲ ደና ነው ጁሲ በጣም ደና ነው ፕሮግራማችሁ ልብ ይበሉ ምንድነው ልብ የሚሉት አድማጮች ልብ እንዲሉ የፈለጋችሁት ነገር ብዙዎች በዚህ ሰዓት ብዙ አይነት ሻሽዋ ምናምን እየተሰራ ነው ያው እንግዲህ ልብ ይበሉ ያልነው ደግሞ አብዛኛው ሰው የሆነ አቴንሽን ነው የሚሰርቀው አጭበርባሪ ከዛ ግን ተጭበርባሪው የሆነ ነገር አስነካኝ ይላል ሳያስነካውም ሊሆን ይችላል ልብ ማለት ስላቃተው ነው በቃ ማስተዋል አቃተው ነው ልብ በሉ የተባለ ነው እንግዲህ ሰዓት ስለደረሰብሽ እኔ እዚህ ጋር ቁጭ ብዬ ነው የምጠብቀው ጥሩ በቃ
በጣም አሪፍ ፕሮግራም ነው። በጣም አመሰግናለሁ። አሁን ወዴት ነው የምንሄደው? አሁን ወደ ቢሮ ነው የምንሄደው። ዲኮር አለው ነው ያንቺ ነው ዲኮሩ? አዎ ፋብላልት አስባ በጣም ነው የሚያምረው። አዎ ዛሬ ነው ኦፕኒንጉ። በትንሽ የቅርብ ወዳጅ የምላቸውን ሰዎች ጠርቻለሁ። ስለዚህ በደንብ አድርገን ታሪክሽን የምንጨዋወትበት ቦታ ይሆናል ቢሮአችን ማለት ነው። ቆንጆ ቢሮ ነው ያለሽ። አሪፍ ቢሮ ከፍተሻል። ቆንጆ ናት፣ አስበሻት። ወደ ልጅነትሽ ልመልስሽ ይቻላል። የት አካባቢ ነው ውልደት እድገትሽ? ናዝሬት ነው የተወለድኩት። አዳማ? አዎ። ዋው። እሺ። እስከ 7ኛ ክፍል እዛ ነበርኩኝ። 8ኛ ክፍል ነው አዲስ አበባ የመጣ ነው። እንዴት ነበር ልጅነትሽ? እስቲ ንገሪኝ። ልጅነት አሪፍ ነበር። ያው ሰፊ ቤተሰብ ውስጥ ነው ያደግኩት። አባቴ ዘመድ ሰብሳቢ ነው። ብርቅዬ የልጅ ልጅ ሆኜ የመጀመሪያ የወለደው አባቴ ነው። የመጀመሪያ ልጅ ሆኜ ነው ያደግኩት። የመጀመሪያ ልጅም ልጅም። ስላንቺ ሳጣራ ያየዋቸው ነገሮች አባትሽን ብቻ ነው የምትገልጪው። ስለ እናትሽ ስታወሪ ሰምቼ አላውቅም። መጠየቅ ከተፈቀደ ይቻላል? ከእናቴ ጋር እንግዲህ ብዙ ጊዜ አብረን አልኖርም። ያው በጣም በልጅነት ነው የተለያዩትና አባቴ የተሻለ ማሳደግ የሚችል ስለነበር ፍላጎቱም ስላለው ያው ጥሩ አባት ቢሆን ነው በዛ ሰዓት እናቴን አሳምኖ ወሰደኝ። ያው ትንሽ ጊዜ ነበር እሷ ጋር የነበርኩት። ወዲያው ወሰደኝ አሳምኗትና ከዛ በኋላ እናቴም ኑሮን ለማሸነፍ ከሀገር ውጭ ነበረች ረጅም ጊዜ። ስመረቅ ነው የመጣችው። ማለት እዚህም እያለች የተወሰነ በሆነ ታይም ኢንተርቫል ምናምን መታ ጎብኝታኝ ስትሄድ ምናምን አስታውሳለሁ። ያኔ የምናወራቸውን ነገሮች ግን እሷ ናት እንጂ እኔ አላስታውሰውም ልጅ ስለሆንኩኝ። ደብዳቤ ጽፈሽልኝ ነበር እንደውም ብላ ሰጥታኛለች። የሚገርም ደብዳቤ ብዬ እዚህ ሆና ስንገናኝ ሰጠኋት። ውጭ ሀገር ልትሄድ ስትል ይሁን መታ በመሀል ይሁን እኔ አላስታውሳቸውም። እሷን የምታስታውሳቸው። እኔ ማስታውሰው ልክ ግራጁዌት አድርጌ እንደጨረስኩ መጣች። ስለዚህ ካደግሽ በኋላ ነው እናትሽን ያገኘሻቸው? ከዩኒቨርሲቲ ምርቃት በኋላ? በቃ በደንብ ያወቅኳት ግራጁዌት ካረኩ በኋላ መታ በቃ እዚህ መኖር ስትጀምር ያኔም በቃ አትመለሽም ስል አልመለስም ምን አደርጋለሁ ምናምን ስትለኝ ማለት ኃላፊነት ስለሌለባት እኔንም ስለማታሳድግ ለራሷ ብቻ የምትሰራ ይመስለኝ ነበርና እኔ ስመረገን ስትመጣ ኦኬ ስለኔም ታስብ ነበር ምናምን አልኩኝ እና ያው ከዛ በኋላ ለመላመድ እየሞከርን ነው። አሁን ጥሩ ላይ ነን። ከአባት ጋር ማደግ አባትነት አሁን ሲንግል ማም የተለመደ ነው። ብዙ ጊዜ ብዙ ሰዎችን አግኝቼ አውቃለሁ ሲንግል ማም የሆኑ ሰዎች። ብዙ ጊዜ ግን ሲንግል ዳዶች አይገኙም። ፈርጣሮች ወንዶች ናቸው ነው የሚባሉት እና አንዳንድ ጊዜ አግኝቼ አውቃለሁ። አልፎ አልፎ በተወሰነ ጊዜ አግኝቼ አውቃለሁኝ እና ለልጆች ግን ከአባት ጋር ማደግ ያንቺ አስተዳደግ እንዴት ነበር? ከአባትሽ ጋር በአባት እጅ ማደግ እንግዲህ የኔን ነው ልናገር የምችለው። ያው እኔ በጣም ጠንካራ አድርጎ ነው ያሳደገኝ። እንግዲህ የእሱ ውጤት ነው የማንም ሊሆን አይችልም። በቃ የሆነ አቋም ያለው ሰው ፕላስ አባቴ በጣም ጠንካራ አባት ነው። ያየሁት ይበልጣል ከነገረኝ። ከዜሮ ጀምሮ የት እንደደረሰ አሳይቶኛል። ምን ያህል ስራው ላይ ታታሪ እንደነበር እያየሁ ነው ያደግኩት። ምክንያቱም አሁን እኔና አባቴ የምታየን ባልና ሚስት ልንመስል እንችላለን። ያንግ ነው በጣም እና ሙሉ ወጣትነቱን እኔ አሁን እየደከምኩበት ያለውን ላይፍ 24 ዓመት ሆኖት ነው የወለደኝ። ስለዚህ ከመጀመሪያ ጀምሮ ነበርኩ ከዜሮ ሲነሳና እያየሁ ነው። በጣም እኮ ለወንድ ልጅ በተለይ በጣም ትንሽ ነው። በ24 ዓመት የልጅን ኃላፊነት መቀበል በጣም ትንሽ ነው። ፈልገህ ደግሞ ጎትኩተህ ልጄን ብለህ መውሰድ በጣም ትልቅ ነገር ነው። ሳታገቢ በፊት ከማላውቀው ቦይፍሬንድሽ ጋር ነው መፎካከረው ይሉሽ ነበር አባት? ሌላ ሚዲያ ላይ ሰጠን ማለት ምንም ነገር አዲስ እንዲሆንብኝ አይፈልግም። ምንም መዝናኛም የሚወስደኝ ለዛ ነው።
ሌላ ሰው የሆነ ነገር አሳይተው እንዳይሸውደኝ ማለት ነው። እኔው ምንም ብርቅ አይደለም። በቃ ሰርፕራይዝ ልታረገኝ ተጨንቀህ ምናምን ራሱ እንደ ሰው መጮህ ምናምን አልችልም ማለት በቃ ቀለል አድርጌ ለማየት ነው ሞክረው ነገሮች እና ከዛ አንፃር ይመስለኛል ብዙ ጥሯል እኔ ላይ። ይሄኛው አስተዳደግ ታዲያ ባለቤትሽን አልፈተነውም። እሱም ያን ያህል አሁን እንዳሉ ወንዶች ታይፕ አይነት አይደለም። ሞር እንደ ቤተሰብ ነው የምንተያየው። እንደ ታናሽ እህቱ ራሱ ሳይቆጥረኝ ይቀራል። በጣም ክሎዝ ስትሆን እንደ ራስ የመተያየት ነገር አለና እንደዛ ነው። ልጅነታችሁ ላይ ነው አይደል ፍቅር ህይወት የሚጀምረው? ካምፓስ አካባቢ ፍቅር ህይወቱ ቆይቶ ነው። ያው መጀመሪያ ፍሬንድሺፕ ነበር። አዎ እኔ ሰከንድ ይር ሆኜ ምናምን ነው የምንተዋወቀው፣ ግን እዛ አይደለም የጀመረው ሪሌሽንሺፕ። የቱ ጋር እንደጀመረ ራሱ በትክክል ማስታወስ ጠያቂና ተጠያቂ የለውም ማለት የለውም። አዎ የሆነ ሰዓት ራሳቸው ነገሮች ካፕሉ ናቸው አገኛችሁት መለያየት ምናምን የሆነ ስትገናኝ ደስ ሲል ምናምን ቶሎ ስትገናኝ ምናምን ደስ አንቺ ፍሬሽ ነበርሽ? አይ እኔ ሰከንድ ይር ነበርኩ። እሱ ደግሞ የሚገርም እሱ ናዝሬት ነበር ካምፓስ፣ እኔ አዲስ አበባ ነበርኩኝ እና አጋጣሚ እዛ ጓደኞቼ ስላሉ ለረፍት ምናምን እነሱ ጋር ሲሄድ ነው የተዋወቅነው። አዲስ አበባም ሲመጣ መገናኘት ጀመርን። ፍሬንድሺፕ ነው የተፈጠረው መጀመሪያ። እሱ ግን 2 አመት ሲኒየር ነው ኖርማሊ። እስቲ ምንድን ሰርተሻል? በጣም ብዙ ስራ ውስጥ ነበር። ልክ እንደወጣው መመኘው ያው የቢሮ ስራ በጣም መመኘ ነበር። ማለት ራሴን ምስላት እኔ ነበረች የኦፊስ አለባበስ ለብሳ በቃ አላደል ዝንጥ ያለች የቢሮ ሴት እና ግቢም እያለው የኔ ሲኒየሮች ወጥተው የሚሰሩት ስራ ነበር ይሄ ፕሪንቲንጉ፣ እነዚህ ላይት ቦክስ እዚህ ጋር ከላይ እንደምታያቸው አይነት ፕሮሞሽኖች እና ወደሱ ነው ፕሪንቲንግ ነው የጀመርኩት። ጥሩ ነበር። በብዛት እኔ ስራ ፈጥሬ 0 አልሆንም፣ ሌሎቹም ላይ እመጣልሃለሁ። ፕሪንቲንጉ ግን ምን ሆነ ካሽ ሬጂስተር አውጪ ተባልኩ። አጋጣሚ የዛን ጊዜ ደግሞ የተለያዩ ሀገራት ላይ ግጭት መነሳት ጀመረ፣ ክፍለ ሀገር ላይ ምናምን። ስለዚህ ሰው አይደለም ማስታወቂያ ልታሰቅል ደህንነት ነው የሚያሳስብ በዛ ሰዓት። ስለዚህ ፈራው፣ ሁለቱ ሲገጣጠምብኝ ዘጋሁት። በጣም የሚጸጽተኝ ስራ ነው ከሰራኋቸው ሁሉ ካቆምኳቸው። አዎ እሱ በጣም ይጸጽተኛል። ከዛ በኋላ ብዙ አይነት ስራ ሰርቻለሁ። የቤት እቃ መሸጫ ነበረኝ፣ ምግብ ቤት ነበረኝ፣ እንደ ሚልክ ኮርነር ነገር ነበረኝ፣ ጁስ ምናምን የሚሸጥበት። 15 ቀን የሰራ ባር ነበረኝ። 15 ቀን ብቻ ነው የሰራሽው? እንዴት? አዎ ከፍተሽው? ከፈትኩት። ከዛ 15 ቀን ደስ ይል። አዎ አንድ ወር እንኳን ምን ሆኖ ትዕግስቴን ተፈታተኝ። እንትን ነው ስራው ጥሩ ነው። እኛ እንዴት ነው ሲጀመር የታሰበው መሰለህ? ጓደኞቼም አሉ ከኔም ተለቅ ያሉ የኔም እኩዮች፣ በቃ እቁብ ምንጥልባት ምናምን ምንሰበሰብባት ቤት ትሆናለች። እኛም አንዳንዴ ስንዝናና ምናምን ደግሞ መዝናኛ ኢንዱስትሪው ላይ ብር ይወጣል። ስለዚህ አይ አትራፊነቱን ያሰብኩት እና እቁብ እንሰበስባለን ምናምን በሚለው ነው። ከዛ ግን ከባድ ነው መዝናናትና ማዝናናት የሚለይ ነገር ነው። ትንሽ ትዕግስቴን ተፈታተነው። ሰዎች ባውንደሪን አልፈው ሊናገሩ ሆናን ይፈልጋሉ። እኔ ደግሞ ጭራሽ እሱ የሚያስማማኝ ነገር አይደለም። ትዕግስትም የለኝም። እዛው ነው በቃ ለደላሎች ነገርኩ። እኔ የውጭ ፕሮሰስ ይመጣልኩኝ የውጭ ፕሮሰስ ይመጣልኳቸው። ምክንያቱም ቤቱ ስራ አለው በጣም ቆንጆ አድርጌ። እኔ ከህንፃ ኮሌጅ ነው የተመረኩት። ይሄ ኢንቴሪየር ዲዛይን ላይ ምናምን በደንብ አይዲያ ያለኝ። 6 ወርም ወስደናል አንድ ኮርስ እና ውስጧን በጣም ተጨንቀንበት ከጓደኞቼ ጋር ምናምን የተሰራው። በጣም የምታምር ትንሽዬ ቤት ነበረች። ስለዚህ ገበያ አለው። ዝም ብዬ ልዘጋ ነው ካልክ ደግሞ ፈላጊም አይኖርም። የኪሳራ ነው ይመስለው። በቃ መክፈቻ ይዤ አልወጣሁም፣ ተሸጠች። ሰርግ ፕሮግራምሽ እንዴት ነበር? ሰርግ ፕሮግራሜ እቤት ፎቶ እያየሁ አልነበረም? ነበር የመስክ ምናምንማ አለችን።
የስቱዲዮ የለንም ግን የመስክ ነበረችን። ሰርጋቶች እኔ ያው ግርግር ማለት የሆነ ሪዝነብል ነው ብዬ አላስብም እንደዛ አይነት ወጪ። እንደውም ከሰርግ በላይ እንሾሽላ ጉራጌዎች ነን እኛና እንሾሽላ ካልቸሩን በጣም ነው ደስ የሚለኝና ሰርግ አይኖረኝ እንሾሽላ ብቻ አይኖረኝ እንሾሽላ አሪፍ ሆኖ ምናምን ነበር ያልኩት። ቤተሰብ ተማከረና አይ የመጀመሪያ ልጅ ነሽ ያው ግድ ይሁን ድግሱ ግድ ነው ተባለ። ትንሽ ሞከርኩ ለማስቀረት አልተሳካም። በቃሽ ከሆነ ደግሞ በቃ ጽድት ያለ ሰርግ ነው የምፈልገው። ደመቅመቅ ይበላል። አዎ ማለት በቃ ከሆነ ዊሽ ማድረገው አይነት ሰርግ ነው እንዲሆን የምፈልገው። ጎልፍ ክለብ ነበር አውትዶር ላይ የሚዘጋጁ ፕሮግራሞች ደስ ይሉኛልና ጎልፍ ክለብ ተያዘ። ያ ግሪኑ ፓርት ተከፈለ። በቃ ነጭ ለብሶ ሊመጣ ሁሉም ሰው ገስቶቼ ምናምን ዝግጅቱ ነው የምነግርህ። አስገዳጅ ያርክሽ ጥሪ ወረቀት? በቃ በደንብ ፕላን አደረኩት። በቃ እንደዛ እንደሆነ ለሁሉም ተናግሬያለሁ። ጥሪ ወረቀት ተገዝቶ ገና አልተሰጠም ነበር። ፕሪንት ሊደረግ ገብቶ ነበር አይ ቲንክ። ግን አስገብተሻል ጽሁፉ ላይ አለባበስ? እኔ እየተናገርኩ ምናምን ነው በዛ ሰዓት። አዎ በቃ ከዛ ያው ኮቪድ መጣ እና ከ50 ሰው በላይ መሰብሰብ አይቻልም ምናምን ተባለ። እኔ ያን ያህል አልደበረኝም። እንደውም ያው የተከፈሉት ነገሮች ነበረ የሚደብረው። ሆቴሉ መለሰልን። ስንት ቀን ይቀረው ነበር ለሰርግሽ? አላስታውስም በትክክል ግን ሰርጌ ሚያዝያ ላይ ነበር የሚሆነው። ኮቪድ መች እንደገባ እርግጠኛ አይደለሁም። ግን ያው ከዛ በፊት ቆንጆ ቸግ አሳልፈናል። ቸግ ማለት ሽምግልና ነው። ሽምግልናው ራሱ በጣም አሪፍ ነበር። እንደዛ ነበር በቃ ቤት በ10 ሰው ምናምን በ10 ምናምን ሰው የኔ ቤተሰብ የእሱ ቤተሰብ ሆኖ ሸኙ። 20 ሰው ሳንሞላ ሰው አሁን ሰርግ የመደገስ ሀሳብ የለንም። ምናልባት እግዚአብሔር ብሎ ለዛ ከበቃል አንቨርሰሪ ወደፊት ለዛ ያድርሰን እግዚአብሔር። ስንት ዓመት ሆናችሁ በትዳር? ወደ 6 አይ ቲንክ። አይ 5ቷን ዋናውን ታልፋ 5 ዓመት ፈርስት ፌዝ ነው ይባላል ትዳር ላይ ነው አይታወቅም። አዎ እየበረዱ ይሄዳሉ ብዙ ነገሮች። 5 ዓመት ሙከራ ጊዜው ነው፣ ፈርስት ፌዙ ነው። በተለይ 2 ዓመትም ሲባል የመጀመሪያ ደግሞ 2 ዓመት የሚባል አለና የትዳር ላይ የሚሰሩ የሚያማክሩ ሰዎች በትክክል የሚያስቀምጡት ካላንደሮች ናቸው እነዚህና አሁን 5ቷ ከታለፈች አንዱን ስቴፕ አልፋችኋል። እግዚአብሔር ነው የሚያውቀው። ሁለተኛ ምን አይነት ሚስት ነሽ? እኔ እንግዲህ በሚመስለኝ ማግዝ፣ በኑሮ ማግዝ፣ ጓደኛም መሆን የምችል ሚስት ብቻ ሳይሆን እንደ ጓደኛም ያው ትውቃችንም ይመስለኛል። ከዛ ውጪ ያ ትንሽ አስቸጋሪም ነኝ። ያው የራሴ አቋም ምናምን ስላለኝ ራሴ ነገሮች ላይ ስትሪክት ነኝ። ያው የሰው ነገር ላይ ብዙ እንትን ላልል እችላለሁ እኮ ግን ይሄ ለማሳካት ምናምን ለማድረግ ያሰብኳቸውን ነገሮች ላይ የሆነ ሀሳብ ለማስቀየር ትንሽ ቻሌንጅ ላደርግ እችላለሁ። እንደዛ ነው እንግዲህ። ከጓደኝነት ወደ ሪሌሽንሺፕ ሲገባ የእናንተ እንደዛ ነው ቅድም እንደነገርሽኝና ጥያቄ የለም፣ ጠያቂም ተጠያቂም የለም። የሆነ ሰዓት ላይ ራሳችሁን ፍቅር ውስጥ ነው ያገኛችሁትና እንደው በጓደኝነቱ ጊዜ ምንድን ነው የሳበሽ? ምክንያቱም ሴት ጋር ብዙ ሪኩዌስት ጥያቄዎች አሉ፣ ብዙ ሰው ተከታይ ይኖራል። አሁን ቲክቶክም ላይ ራሱ ሴት ሲሆን ነው ወንድ ሲሆን ፎሎወሩ ያው እንደምታውቂ እና እሱ ነገር ከባድ ነው። ብዙ ጥያቄዎች፣ ብዙ ምርጫዎች ይኖርሻል ብዬ አስባለሁ። እና ምንድን ነበር የሳበሽ? መግባባት። እኔ የጭንቅላት ነገሮች አስቀድማለሁ ብዬ አስባለሁ። ይሄ የሚያስጨንቀኝ ኢንቫይሮንመንት ውስጥ መገኘት አልፈልግም እና ተጫዋች ነው። ተጣልተን ነው የተዋወቅ ነው። የመጀመሪያ ትውቃችን በጸብ ነው። እንዴት ሌላ ጥያቄ ነው። ግን ሰማ ነበረ በጣም ተጫዋች ሰው አለ ምናምን ተብሎ ሰማ ነበር በዝና። ከዛ አንድ ቀን ከዛ የተዋወቀን ቀን ተጣላን በሆነ አጋጣሚ።
ከዛ ግን ያው አጋጣሚዎች ያገናኙሃል። ፍሬንድ እየሆን መጣን። እሱ ባለበት ሳቅ ጨዋታ አለ እና የሆነ ሰው አይነት ሰው ነው። የሆነ ሰው የሚሸት ሰው ይባል የለ በቃ ለሰው አዘኔታ ያለው ሰው የሚረዳ ቀለል አድርጎ የሚያይ ነገሮችን ምናምን አይነት ሰው ነው። ብቻ እኔ ነፃነቴን የሰጠኝ ሰው ነው። ምን ልበል እንዴት ላድርግ ምናምን ብዬ መጨነቅ አልፈልግም። ምን ልልበስ ምናምን ብዬ መጨነቅ አልፈልግም። እኔ በምፈልገው መልኩ እየሄድኩ በቃ ያ ተመችቶት አብሮ የሚሆን ሰው ነው። በቃ ማያካብድ ሰው ነው እና ሞር ያ ይመስለኛል የሳበኝ። የሚገርም ነው። ፊልሞቻችን ላይ የምናየው አይነት ተጣልቶ መተዋወቅ ማለት ነው። እንደዚህ ገጠመኝ ሁለተኛ ገጠመኝ ነው። አንድ በጣም የቅርብ ጓደኛዬም ተጣልተን ነው የተዋወቅ ነው። እስካሁን ጓደኛ ነን፣ በጣም ክሎዝ። ምናልባት ታውቃት ትችላለህ። ቲክቶክ ላይ ዶክተር ጋርፊልድን ታውቃታለህ? አላስታውስኳትም። ስለዚህ በጸብ ነው የተዋወቃችሁት ከእሷም ጋር? አዎ፣ እሷም ጋር 8ኛ ክፍል እንደገባው አዲስ አበባ አስተማሪ እያስተማረ ከኋላ ተያይዘን ተነስተናል መስኮት ጋር ሁለታችን። በጣም ረጅም ናት እሷ ደግሞ። ተማሪ ሆናችሁ ማለት ነው? አዎ፣ ተማሪ 8ኛ ክፍል ሆነን ከዛ በኋላ በቃ ከዛ ጀምሮ ነው ጓደኛ ነው? አዎ። የድርጅትሽን ስም ዝም ብለሽ ሀስለር ልትይው አትችይም እና እስቲ በህይወትሽ በጣም ፈታኝ የነበረ ጊዜ የትኛው ነው የምታስታውሹ? በጣም የተፈተንሽበት ምናልባት ዛሬ ላይ ለዮሃ ሚዲያ ቤተሰቦች ቢነገር ሰዎች ይማሩበታል የምትይውን ታሪክ ነገር? አዎ፣ እኔ እንደዛ ምለው ጊዜ የለኝም። በጣም የተፈተንኩበት ምለው ጊዜ የለኝም። ምክንያቱም ሁልጊዜ ከጀርባዬ አባቴ አለ። ያን ያህል ነገሮች እንዲህ ዲፕ ላይ አይጎዱኝም። ስራ ነው፣ እጀምራለሁ። እንደጠበቅኩት ላይሆን ይችላል፣ ዘጋዋለሁ፣ ሌላ ከፍታለሁ። ያው ከፈጣሪና አባቴ ስለነበሩ ያን ያህል እንደዚህ ተቸገርኩ ምለው የለም። ግን እኔ ለሚመለከቱን ሰዎች ማስተላለፍ የምፈልገው ገንዘብ አለ ተብሎ ስራ ባይጀመር እኔ ካሳለፍኩት። ምክንያቱም አንድ ስራ ሲጀመር ኪሳራ አለ በመሀል። ሁሌ ኢንቨስት ያደረግከውን ይዛ አትወጣም፣ ትርፍ እንኳን ባይኖር። እሱን እንኳን ይዛ ብትወጣ ብር ቫሊዩ እየወረደ ነው የሚመጣው እና ካላተረፍክበት ችግር ነው። ብሩን ቢኖር የተወሰነ ሰው ተቀጥሮ ቢሰራ ስለሚሰራው ነገር ቀድሞ ልምዱን እውቀቱን ቢያዳብር፣ ደንበኛ ቢይዝ። አሁን አንዳንድ ስራ እኮ ደንበኛህን ይዘህ ነው ወጥተህ የምትከፍተው። ስለዚህ እንደዛ ቢያደርግ የተሻለ ነው ብዬ አስባለሁ። አንቺ እንደዛ ነው የምታስቢው? ብሩ ስላለ ነበር ብዙ ስራዎችን ይሞክራል? እኔ ብር ስላለ መስራት እችላለሁ ብዬ ነበር ማስበው። ግን አይደለም። ልምድም ትዕግስትም ይጠይቃል። አንድ ስራ ራሱን ችሎ በእግሩ እስኪቆም ትዕግስት ይጠይቃል። አሁን የፕሪንቲንጉን ስራ ትቼውን የወጣሁት እኔ ጊቭ አፕ አድርጌ፣ ግን ቀጥዬው 1 አመት እንኳን ሰርቼው ቢሆን አሁን እንግዲህ ጥሩ ነገር ላይ ይደርስ ነበር ብዬ አስባለሁ ባልዘጋው። ምክንያቱም በደንብ ጥሩ እየሄደ የነበረ ስራ ነበር። ካሽ ሬጅስተር ፈርቼን የዘጋሁት እንግዲህ አስበው፣ ልጅነት ነው። እኔ ፈታኝና ከባድ ስራ ሰራው ምለው ያው የሜትር ታክሲውን ነው። ከሆነ ሰዓት በኋላ ለራስ ኃላፊነት እየወሰድክ ትመጣለህ። አባቴ ሌሎች ልጆች አሉት፣ እነሱንም ማሳደግ አለበት። እኔ ብቻ አይደለሁም ልጅ። ስለዚህ እድሜህም ማደግ ሲል የቤተሰብ ድጋፍ እያቆምክ ትመጣለህ። ማለት አይ በቃ አለኝ አይ ምናምን ማለት ጀመርኩኝ የሆነ ሰዓት እና ያኔ በደንብ በራሴ ለመቆም መሞከር ጀመርኩኝ። ሜትር ታክሲ ስራውም አላሳፈረኝም፣ እግዚአብሔር ይመስገን። ሌሎችንም ነገር ከጎን ተፍ እያልኩ ሀስል እያረኩ ነው። እንደዛ ነው። ሀስለር ትሬዲንግ ምንድን ነው ሊሰራ ያሰበው? እንግዲህ ቅድም ሬዲዮ ፕሮግራሞች ጋር ሄደን አንዱ የሀስለር ስራ ነው ብዬ ነው የማስበው። ከዛ ውጪ አንቺ የምትሰሪያቸው ነገሮች አሉ። በተለይ ማህበራዊ ሚዲያው ላይ ቲክቶክ ላይ ሰዎች የሚያውቁሽ ሜትር ታክሲው አለ፣ ሜካፕ መስራት አለ። እነዚህ ስራዎች ይታወቃሉ። እና አሁን ሰዎች ከሚያውቁሽ ውጪ በምን እየመጣሽ ነው? አሁን ሀስለር ትሬዲንግ እንዳጠቃላይ የሚሰራው አንደኛ ሶሻል ሚዲያ ማኔጅመንት ነው ለድርጅቶች በራሳቸው አካውንትም በእኛም አካውንት ፕሮሞሽኖችን ማዘጋጀት። ሌላኛው ደግሞ ሬዲዮ ፕሮግራም ነው።
ስለዚህ የአንድ ሰዓት ፕሮግራም አለን ሐሙስ ጠዋት ከ3 ሰዓት እስከ 4 ሰዓት ድርጅታቸውን ማስተዋወቅ የሚፈልጉ ሰዎችም ድርጅቶች መምጣት ይችላሉ። ሌላኛው ደግሞ ኮንሰልታንሲ ነው። ሜትር ታክሲ ስራው ላይ ብዙ ሰዎች ይደውሉልኛል። በነፃም እስካሁን አማክር ያለው ቴሌግራም ግሩፕም አለን። እዛም ላይ ያው ወደ ስራው መግባት የሚፈልጉ ስራውን እየሰሩ ደግሞ እንዴት እንደሚሰሩ በደንብ ያልገባቸው ሰዎች አሉ። እነሱን ፐርሰናሊ እኔን አግኝተው መመካከር ለሚፈልጉ ማማከር አገልግሎት ፕላስ ለኢንዲቪጁዋልስ ብቻ ሳይሆን ካምፓኒዎችም ወደ ሜትር ታክሲ ስራው ለመግባት ይፈልጉና ድራይቨሩ ጋር ያለው ስሜት ምንድነው፣ ምን ይፈልጋል፣ ምን የተሻለ ነገር ይፈልጋል የሚሉት ነገሮች ላይ ምክር ይፈልጋሉ። እነሱም ድራይቨሩ ካልሆነ የድራይቨሩን ሳይድ ማንም ሊያውቀው አይችልም። ስለዚህ አሁን ላይም እየሰራው ነው ከአንዳንድ ድርጅቶች ጋር። በቀጣይም ይሄን የበለጠ በማማከሩ ለመቀጠል ነው። አራተኛው ደግሞ ካር ሬንታል እና ሌላም የኮሚሽን ስራዎች። ካር ሬንታል አሁንም እሰራለሁ። ሌላም የኮሚሽን ስራዎችን ጨምረን በሰፊው ለመስራት ነው እንግዲህ የቲክቶክ ፕላትፎርምን ተጠቅመን እያስተዋወቅ። አሪፍ። እንግዲህ ሜሉ ፕሮግራም አለሽ፣ ዲኮር እያሳየን ነው። ከዚህ በላይ ከያዝን እንግዶች መምጣታቸው ነው እና እዚሁ ቀረጻ ሳንጨርስ እዚሁ ላይ እንጨርስና እንግዲህ መጨረሻ ላይ የስንብት ጥያቄ ነው። ምስጋና ማመስገን የምትፈልጊያቸው አካላቶች ካሉ እዚህ ድረስ ስትደርሺ፣ እዚህኛው ምዕራፍ ድረስ ስትደርሺ፣ እንግዲህ ቅድም ፋዘርን በበላይነት አንስተን አልፈናል። ከዛ በኋላ ደግሞ የብዙ ሰዎች አሻራ የብዙ ሰዎች እጅ ይኖራል ብዬ አስባለሁ እና ማስፈራራቱ ክፋቱ የሚጥለው አካል እንዳለ ሁሉ ተነሽ የሚለውም አካል ደግሞ አይጠፋምና እስቲ ምስጋና ካለሽ እንድታመሰግኝ። እግዚአብሔር ይመስገን ብዙ ማይገቡኝን ነገሮች ፈጣሪ አድርጎልኛል። እግዚአብሔር ይመስገን። ከዛ በኋላ አባቴን በጣም አመሰግናለሁ። እናቴንም የክፉ ቀን መሸሸጊያ ናት። እናት ናት እና ትንሽ ጊዜም ባቃት ያው እናትነት ምን እንደሆነ የተወሰነ እያየሁ ነው፣ በራሴም ይገባኛል። ከዛ ውጪ ፎሎወሮቼ መጥፎ ኮመንት እንዳለው ሁሉ በጣም ጥሩ ሰፖርት የሚያደርጉ ፎሎወሮች አሉ፣ በኮመንትም ጭምር። የሬዲዮ አይዲያ እኔ ከፎሎወርሶቼ ነው የመጣው፣ ከኔ አይደለም። በጣም ኮመንት ይደረግልኝ ነበር። ድምጽሽ ያምራል፣ ሬዲዮ ለምን አትጀምሪም? 1 ሰዓት ብትተርኪ ይሰማሻለሁ ቁጭ ብዬ ምናምን፣ ይሄ ነገር እንዴት ነው ምናምን ብዬ ማሰብ ጀመርኩኝ። ያን ነገር ለማሳካት መጣር ጀመርኩኝ እና የነሱ ሀሳብ ነው 100%። ከዛ ውጪ ደግሞ ቢሮ መክፈቴን ሰምተው አብረውኝ ለመስራት ፈቃደኛ ሆነው የተለያዩ ፈርኒቸሮች የሰጡኝን ለዚህኛው ቀን ማማር አብረውኝ የሰሩ ድርጅቶችን ማመስገን ፈልጋለሁ። አንደኛ ሶል ሻሎም ፈርኒቸር፣ ሁለተኛ ይሄንን ፈርኒቸር እቺን ቴብል ይሰራልኝ ኤላ በርጩማ ይባላል። ያሳየሁትን ኢንስፖ ቁጭ ነው ያደረገልኝ። በጣም ጎበዝ ልጅ ነው። እንደዚህ ደግሞ ያስዋበችልን ሊያ ዲኮር ከድሮ ጀምሮ ነው ማቃት። እሷም በጣም ጎበዝ ልጅ ናት። እንደዚህ ደግሞ ያሳመረችኝ ብሉስ ኮሌክሽን ትባላለች። ዲዛይን በዲዛይነር የተሰራ ልብስ ለብሰሽ ነው ያገኘሽ። በጣም ለሌላ ጊዜ ግን ቀድመሽ አንተም ነገር ጨምር እና እነዚህን ሰዎች በጣም አመሰግናለሁ። ዛሬም በኬተሪንግ አብራ የምትሰራ አማዚያ ኬተሪንግ ስዊት ኬተሪንግ ትባላለች። እሷንም በጣም አመሰግናለሁ። ያው ሳትቀምሰው ከሄድክ እናንተንም በጣም አመሰግናለሁ እዚህ ድረስ አክብራችሁን ስለመጣችሁ። እኛም በጣም እናመሰግናለን ሜሉ። አብራን ስለቆየች በእናንተ ስም እናመሰግናለን። እናንተንም ከኛ ጋር ስለሆናችሁ እጅግ አድርገን ነው የምናመሰግነው። እዮሃ ሚዲያን ሰብስክራይብ ማድረግ እንዳይረሳ። በከፍተኛ ውጣ ውረዶች ውስጥ አልፋችሁ ዛሬ ላይ ወደ ስኬት ጫፍ የደረሳችሁና ታሪካችን ሰዎችን ያነቃል ያንጻል ብላችሁ ስታስቡ በዚህ የስልክ ቁጥር በመደወል የዝግጅት ክፍል ባልደረቦቻችንን ልታገኟቸው ትችላላችሁ። ሚልኪያስ ጌታቸው ከፕሮግራሙ ጋር ቆይታ አደረግኩኝ። አብሮነታችሁ ከኛ ጋር ስለነበረ ክብረት ይስጥልን። በያላችሁበት የዓለም ጫፍ ለሰው ልጆች ሁሉ ሰላማችሁ ይብዛ።